በመምህርነት ሙያ በፍቅር ቅልጥ ብሎ የወደኩ ልጅ ነኝ። እዚህ ለማስተማሩ ብቁ ነብም ያምናለሁ። የረጅም ዓመት ልምድ ነው ያለኝ። ጋራው ሸንተረሩ በረሃው ይላሉ በናጣቸው እንጂ በአማርኛ ብታደርግለት ብትንትንትን አድርጎ ብዙ ተአምር መስራት የሚችል ተማሪ አለ። አዎ እንደዚህ ማስተማር ጥበቡን ከየት ተማርከው? ጭቃ ነካው ተብሎ ልጅ ከቤት አይባረርም። ነገ ጭቃውን አራግፈው ይነሳል። መምህርነት ፓሽን ነው፣ መምህርነት መወለድ ነው ብለው ከሚያስቡ ሰዎች መካከል ላይ ስጦታዬ ስለነበረች ነው ያለ። ሚስቴ ነበረች። በቃ ችግር ውስጥ ነበርክ፣ ሱስ ውስጥ ነበርክ። ተመልካቾቻችን ይህ መሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። መሴ ሾው ይቀጥላል። ደግሞ አሁን አንድ ወጣት እንግዳ ጋብዤላችኋለሁ። ከብዙ ውጣ ውረድ እና ከብዙ ፈተና በኋላ ለስኬት የበቃ ወጣት ነው። በማስተማር በማስጠናት ብዙ ተማሪዎችን ለስኬት ያበቃ ጠንካራ ወጣት ነው። ቲቸር ዳንኤል ሻምበል ይባላል። በቅርቡም ደግሞ በቲክቶክ ክሬቲቭ አዋርድ ላይ በሳይንስና ቴክኖሎጂ ዘርፍ ሽልማቱን ተቀብሏል። አሁን ስለ ስራው ላወጋው በክብር ጋብዣዋል። በክብር ተቀበሉ። በክብር ተቀበሉ። ቲቸር ዳንኤል እንደምን አለ? ሰላም ነው። እንኳን ደህና መጣ። እንኳን ደስ ያለ። ሰላም ዳኒ። ሰላም። ስለዚህ ነገር እናውራ እስኪ። ይችን ሽልማት ያው ከቤት ነው ያመጣኋት። ቲክቶክ አዋርድ ክሬቲቭ አዋርድ ሽልማት አግኝተሃል በሳይንስና ቴክኖሎጂ ዘርፍ። ለዛ ነው እንኳን ደስ ያለ ያልኩህ። በቅርብ ምን ተሰማ እንደው ይችን ስታገኛን ጊዜ? ፊት ለፊት ነበር ቁጭ ብዬ አይቻለሁ። አንተ ነው ተሸልሟል ነበር ምንድን ነው ማለቱ? በእርግጥ እጅግ በጣም ደስ ብሎኛል። ከኔ የበለጠ ደግሞ በጣም ደስ ያለኝ ለእናቴ ነው። ምክንያቱም እንግዲህ ከዚህ በፊት በነበረኝ የህይወት ታሪክ ለእናቴም ለአባቴም የውርደት ምንጭ የሆንኩ ልጅ ነበርኩኝና አሁን ላይ ደግሞ በዕለቱ የሰፈር ሰው አንድ ላይ ስብስብ ብሎ ነበር ፕሮግራሙን የሚከታተለው። ብዙ ሰው እንደመረጠን ብናቅም ግን ኖርማሊ አስተውለው ከሆነ እዛው ቦታው ላይ የነበረው ክላሲካል በራሱ ውስጥን በጣም እንትን ይለዋልና ካንኳው ምናልባት ስማችን ላይ ይጠራ ይችላል ወይ ምናምን ብለን በጣም ፈርተን ነበረ። በሰዓቱ ግን ስማችን ሲጠራ ከኔ የበለጠ ደግሞ ለእናቴ እጅግ በጣም ደስ አለኝ። ደስ አላቸው በጣም በዚህ ክብር። አሁን ደግሞ የልጇ ስም መነሳቱ እጅግ በጣም ያስደስተኝ። ጠብቀ ነበር አሸንፋለሁ ብለህ? አሸንፋለሁ ብዬ ጠብቄ ነበር፣ ግን ፕሮግራሙ ላይ ስገባ ግን ደግሞ ፈራው። ሙዚቃው በራሱ የነበረው ክላሲካል በራሱ ልብ ላይ ትርታ ይለቃል። እርግጠኛቸው ነው ዘወዘው እርግጠኛቸው ስም እስካልተጠራ ምን ስላደረግኩ ነው እንደዚህ ተሸልምኩለት? በእርግጥ አሁን እንዳው ይሄ ሚዲያ ላይ አሁን በዚች አንድ ዓመት ውስጥ ወጥቶ እንደዚህ ገኖ ወጣ እንጂ እጅግ በጣም ብዙ ደክመናል። መሴ ባይገርምም ያለፉትን 4 ዓመታት ያክል አሁን ሚዲያ ላይ የምታያቸው ነገር ያለፉትን 4 ዓመታት ያክል ያለምንም ጭብጨባ ያለምንም ድጋፍ ቀንና ሌሊት ስንሰራቸው የነበሩ ነገሮች ነበሩ፣ ግን ወደ ሚዲያ ይዘን አልወጣናቸውም። በአጋጣሚ ነው ወደ ሚዲያ የሚወጣ ነው። ድንገት በሰዓቱ የምናስተምርበት ትምህርት ቤት ክሎዝድ ባይሆንና መስራት አትችሉም ባንባል ኖሮ ወደ ሚዲያ አንመጣም ነበር እና 4 ዓመታት ያክል እጅግ በጣም ደክመን የመጣንበት መንገድ ነውና በአንድ በኩል ይገባናልም ብዬ አስባለሁ፣ በሌላ በኩል ደግሞ በጣም ደስ ብሎኛል። ይገባቸዋል። እኔም ደስ ብሎኛል በመሸለማችሁ። ይገባቸዋል። ምናልባት በሽልማቱ ዙሪያ እንደው የምትለው ነገር ካለ? ሽልማቱ እንግዲህ ከምንም በላይ ደግሞ ያስደስተኝ ነገር ምን መሰለም፣ አሁን እኔ በዚህ ሙያ ውስጥ ሆኜ ለዚህ ሽልማት መብቃቴ እጅግ በጣም ፕራውድ እንዳደረግ አድርጎኛል። ምክንያቱም እንግዲህ ሶሻል ሚዲያ ስፔሻሊ ደግሞ ቲክቶክ እንደምታውቀው በኢንተርቴንመንቱ ወይ በሙዚቃው በዳንሱ ካልሆነ ደግሞ በኮሜዲው ብቻ ሰዎችን ሊያዝናና ሊያስደስት የሚችል ነገር ካልሆነ በስተቀር ብዙም ተቀባይነት አይኖረውም። እኔ ደግሞ ወደ ሚዲያው በምንመጣበት ሳለ ደግሞ ራሴ ነው የመጣሁት፣ መምህሮኝ ነው የመጣሁት፣ አስተማሪኝ ነው የመጣሁት እና እንኳን ሚዲያው ላይ አይደለምና የምታስተምራቸው ተማሪዎች ፊት ለፊት እንኳን በምትቆምበት ሳለ ላይ ነገ አድገው አንተን መሆን የማይፈልጉበትን ሙያ ይዘህ ነው ፊት ለፊታቸው የምትቆመው። በጣም ብዙ ድካም ያለው ግን ደግሞ ዋጋው ትንሽ የሆነ እኛ ሀገር ላይ ስፔሻሊ የሆነ ሙያ ነው እና ተማሪዎች አንተን መሆን የማይፈልጉበትን ሙያ ይዘህ ነው ፊት ለፊታቸው እንኳን የምትቆመው እና በዛ ሙያ ግን ሰው ራሱን ሆኖ ለዚህም ደረጃ መብቃት ይችላል። ቲክቶክ ላይም ብዙ ተከታይ ማፍራት ይችላል፣ ማሸነፍም ይችላል የሚለውን ነገር በማሳየት እጅግ በጣም ደስ ብሎኛል። ለእኔ ብቻ አይደለም ለመላው ኢትዮጵያ መምህር በጣም ደስ ብሎኛል። ስለዚህ ለተሻለ ስራም ያነሳሳል፣ በጣም ያነሳሳል፣ ብዙ መነቃቃትን ፈጥሯል። አይደል? እኔ አሁን ብዙ ማቃቸው ተማሪዎች ቲክቶክ ላይ ደግሞ መጥተዋል፣ እያስተማሩ ነው። አሁን ደግሞ እያስተማሩ ራሳቸውን እየለቀቁ ፖስት ያደርጋሉ፣ የኔን ስም ከስር ሜንሽን እያደረጉት ያንተን ተከትለው ደግሞ ነገ ተሸላሚ ይሆናሉ። በሚገባ እንግዲህ አንተ ያው በጣም ብዙ ተማሪዎችን በማስጠናት በማስተማር ለስኬት አብቅተሃል እና ነገር ግን ሳይመረቅ ለምንድን ነው የሚያስተምረው
የሚል ትችት ይሰነዘርባል። ያው ሳይመረቅ ነው የሚያስተምረው እና በዚህ ላይ የምትለው ነገር አለ? አሁን እንግዲህ ይሄ ትችትና የዱላ እንግዲህ ያለፈውን 1 ዓመት ብዙ ጊዜ ሲሰነዘርብን ነበረ። ይህን ቤት የማትወዱት ከሆነ እኔ ተጠያቂ እሆናለሁ። ግንባታውን 97% አድርሰን የሁሉም አይን ማረፊያ በሆነችው ሜክሲኮ ሰንጋተራ ላይ ቅንጦትን ውበቱ ያደረገ በሆቴል አፓርትመንት ስታንዳርድ እየተገነባ አፓርትመንቶቻችን ዓለማችን ያለችበትን የግንባታ ቴክኖሎጂ በተገቢው ሁኔታ ተጠቅመን እየሰራን በሚገኘው መኖሪያ ለልጆ ሀብት ለእርሶ ምቾት ህይወትን የሚያቀሉባቸውን በባለ 2 እና 3 መኝታ በተመጣጣኝ ዋጋ እንዲገዙ ይህንን እድል አቅርበንልዎታል። ባለ 2 መኝታ 142 ካሬ በ17 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 191 ካሬ በ22 ሚሊዮን ብር ሙሉ ክፍያ እንዲሁም 208 ካሬ ባለ 3 መኝታ በ22.8 ሚሊዮን ብር ሙሉ ክፍያ። የተጠቀሰውን ዋጋ 20%ን ብቻ በመክፈል የዚህ ቅንጡ አፓርትመንት ባለቤት ይሁኑ። ማሳሰቢያ፣ ይህ ዋጋ እስከ ታህሳስ 29 ብቻ የሚቆይ መሆኑን ተረድተው ፈጥነው ይደውሉ። እኔ በአንጻራዊ ነው ማየው ቻሊ እንደው ትችቱን በአንጻራዊ ነው ማየው፣ ግን እንደው ለቃለ መጠየቅ መግቢያ እንዲሆን ብዬ ነው ያነሳሁት። አዎ አክቹአሊ ምን መሰለህ ኖርማሊ አሁን አንድ የ12ኛ ክፍል ተማሪ ዝቅ ብሎ የ11ኛ የ10ኛ የ9ኛ ክፍል ተማሪ ጎረቤቱን ቢያስጠናው ቢያስተምረው መንገድ ቢያሳየው በዚህ ሂድ በዛ ሂድ ቢለው ምንም ችግር የለውም። በየትኛውም ሙያ ውስጥ ግን ስፔሻሊ ደግሞ ወጣ ብለህ ጎልተህ ለመታየት በምትወጣበት ሰዓት ላይ ትችት አይጠፋም። ከዛው ሙያ ውስጥ ነው ደግሞ ትችት የማይጠፋውና የእሱ ምንጭ ነው ብዬ አስባለሁ። እንደውም እግዚአብሔር ይስጠው አሁን መንግስታችንም ደግሞ ለዚህ መልስ ሰጥቶበታል ብዬ አስባለሁ። ማንኛውም ተማሪ የ3ኛ ዓመት ዩኒቨርሲቲ ተማሪ ሆነ በጠቅላላ አሁን እንዲያስተምር አዲስ ሕግ ወጥቷል አይደለም? አይመረቁም፣ ግን ከ3ኛ ዓመት ደግሞ እንዲያስተምሩ አዲስ መንገድ አመቻችቷልና መምህርነት ፓሽን ነው፣ መምህርነት መወለድ ነው ብለው ከሚያስቡ ሰዎች መካከል ላይ መመረቅ ብቻ ነው ብዬ አላምንም። መወለድ ያስፈልገዋል፣ ፓሽን ነው ብዬ አስባለሁ። ምክንያቱም ለሁሉም ሙያዎች እናት ሙያ ነው። በታች ብቻ ሳይሆን በላይ የሚያስጠይቅ ሙያ ነው። በታች ብቻ ሳይሆን በላይም ደግሞ የሚያሸልም ሙያ ነውና ኢትስ ኦል አባውት ፓሽን ብዬ ነው የማስበው። አዎ መሰልጠኑ አስፈላጊ ነው። እኔ አሁንም ስቲል ነው እንግዲህ ያለፉን 4 እና 5 ዓመታት ኦንላይን ብዙ ጊዜ ኮርሶችን ወስዳለሁ፣ በነዛ ሰርቲፊኬቶችን ወስዳለሁ፣ እቀበላለሁ። መሰልጠኑ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ያን ያህል መመረቁ ወሳኝ እንዳይሆን ይችላል። መመረቁ ጥሩ ነው፣ መሰልጠኑ ብዬ በወስደው ጥሩ ነው መመረቁ ከምለው። ለምን አሁን የኔ ተማሪዎች እንግዲህ 12ኛ ክፍል 2016 ያስተማርኳቸው ተማሪዎች አሁን ኔክስት ይር አስተማሪ ናቸው። ግራጁዌት አያደርጉም፣ ግን ኔክስት ይር እንዲያስተምሩ ደግሞ መንግስት አመቻችቷል። አይ መመረቅ እኮ ማለት ያው የሰልጥነሃል ብሎ ህጋዊ እውቅና መስጠት ነው። ዴፊኒትሊ እስማማለሁ። ምንም ችግር የለውም፣ በዛ ምንም ችግር የለብኝም። ነገር ግን እኮ አንተ እስከ ዩኒቨርሲቲ ደርሰሃል እኮ 1 ዓመት ድረስ አይደል ያቋረጥከው? 2ኛ ዓመት ላይ 2ኛ ዓመት ኦልሞስት ሰልጥነዋል ትምህርቱም። ከዛ በፊት ደግሞ በልጅነትህ ገና ታዳጊ እያለህ ተማሪዎችን ታስጠና ነበረ። ከ9ኛ ክፍል የጀመረው አሁን ኖርማሊ ከዩኒቨርሲቲ ከተባረርኩ በኋላ ሳይሆን የመጣው ኖርማሊ ገና 9 10 11 12 እያለው ይሄ ልምዱ ነበር። ወጥቶ ብላክቦርድ ላይ መጻፍ ማስተማር ከድሮም የመጣ ነው። ስለዚህ ለማስተማሩ ብቁ ነህ ብዬ አምናለሁ። የረጅም ዓመት ልምድ ነው ያለኝ። እሺ አንድ ቪዲዮ ነኝ አንተ ሉክ አሁን እኔ ዌይትን ፊል አደርገዋለሁ አላደርገውም? ከዚህ ላይ በምዘልበት ሰዓት ዌይትን ፊል አደርገዋለሁ አላደርገውም? ምንም አይነት ኮንታክት ፎርስ ሌለ ዌይትን ፊል አላደርገውም ማለት አፓረንት ዌይቴስ ነው። አፓረንት ዌይቴ 0 ነው ማለት አፓረንት ዌይትለስነስ ላይ ነኝ አይደል? ስለዚህ በዚህ ያስኩት ዕቃ እኔ ወደ ላይ ሳልወረውረው ከእጄ ላይ ግን ይነሳል። ለምሳሌ አሁን ወርውሬው ነው ሳልወረውረው ከእጄ ላይ ይነሳል። ሉክ ምናልባት ከፍ ብል ኖሮ በደንብ ልዩነቱን ታዩታላችሁ። ከፍ ስላላልኩኝ በተወሰነ ነው የምታዩት። እሺ ጀስት ቼክ ኢት። በተወሰነ መልኩ ነው የሚነሳው ከእጄ ላይ። ዲሲት ወደ ላይ ወርውሬያለሁ አልወረወርኩም። እኔ ዌይትለስነስ ስለሆንኩኝ እሱ አየር ላይ ይንሳፋል። አሁን እንደው ከዚህ ዴስክ ላይ ብንዘል ሉክ እስቲ እንደው አሁን ፊል አደርገዋለሁ። ዌይቱን ባይዘው ፊል እያደረኩት ነው። ክብደት አለኝ፣ ክብደት እንዳለኝ አውቃለሁ። ስዘል ግን 0 ነው የምሆነው ለራሴ። በስመ አብ 0 ነው የሆንኩት። እየዘለላችሁ ሞክሩት። ምንም ክብደት እንዳላችሁ ፊል አታደርጉም። 0 ነው የምትሆኑት። ለምን አየር ላይ ያላችሁ ወደ ላይ የሚመልሳችሁ ፎርስ አለ የለም። ስለዚህ ፊልም አደረገው ነገር የለም እጄ ላይ። ፊልም አደረገው ፎርስ ስንት ነው? ቆይ ፊልም አደረገው ፎርስ ስንት ነው? እጄ ላይ ስንት ነው? 0 the same is that። እቺም ጮክ ስትወርድ ፊልም የምታደርገው ወይ 0 ነው መሬት እስከምትነካ ድረስ። አሁን እንደዚህ ማስተማር ጥበቡን ከየት ተማርከው?
እንዴት ነው ወይስ ዝም ብሎ የመጣ ተሰጥኦ ነው? ጥበብ ነው ብዬ አላስብም። መውደድ ነው ብለው ይሻለኛል። እኔ ከሙያው ጋር በጣም ለየት ያለ ፍቅር ነው ያዘኝ። በጣም በፍቅር ውድቅ ያለው በመምህርነት ሙያ በፍቅር ቅልጥ ብሎ የወደኩ ልጅ ነኝ። ሳስተምር ኢቭን ኢፍ እያስተማርኩ ያለሁበትን ሜትድ ራሱ አላውቀውም። አልቆ ቪዲዮ ላይ ሳየው ለራሴ እኔ ራሱ በጣም ደነግጣለሁ። ኢቭን ኤዲት የሚያደርጉ ልጆች ራሱ እናና እስኪ ተመልከተው የሚቆረጥ የሚቀነስ ነገር ካለ ቼክ አድርገው ሲሉኝ እንኳን አልመለከትም፣ ደነግጣለሁ። ከጨረስኩ በኋላ ነው እንደዛ ሲሆን እንደነበር ራሱ ማውቀው እንጂ በሰዓቱ አላውቀውም። እንደውም እነዚህ ወደ ሚዲያ ከመጡ ውስጥ በጣም ትንሾቹ ናቸው። መሬት ላይ እየተንከባለልኩ ማስተምርበት ጊዜ አለ። በጣም በፍጥነት እየሄደ ካለ ፒክአፕ መኪና ላይ እየዘለልኩ ያስተማርኩበት ጊዜ አለ። ብዙ አሉ። ላለፉት 4 ዓመታት የተደጋገሙ ነገሮች ናቸውና ከሙያው በጣም ለየት ያለ ፍቅር ነው ያለኝ። በጣም ነው የምወደው ሙያው። አው ዝም ብሎ በእንትን የመጣልህ ነው፣ በቃ ከፍቅር የመጣ ነው። ከፍቅር የመጣ ነው። በቃ አንድ ነገር ስትወደው የምትሆንለት ነገር ይጠፋል አይደል? መሆንለት ነገር ነው የሚጠፋኝ። በቃ ለማስተማር ተማሪዎች ፊት ለፊት ስቆም እመሆንለትን ነገር አጠዋለሁ በቃ እንጂ የስጠና አስበበት እንደዚህ ይወጣል ወርዳለ የለም። በወቅቱ ያመጣው ስሜት ነው። በእርግጥ ዝግጁ ትሆናለህ። መጀመሪያ ከመግባት በፊት ትዘጋጃለህ፣ ታነባለህ፣ ተማሪዎቹ ሊገባቸው በሚችል መልኩ ትዘጋጅላቸዋለህ። ስፔሻሊ ደግሞ እኔ አሁን የ11ኛ ክፍል የ12ኛ ክፍል ተማሪ አስተምር ብለህ ብትከተኝ መጀመሪያ እንደ 3ኛ እንደ 4ኛ ክፍል ተማሪ አስቤ ከታች ነው ይዤው የምነሳው እና በሰዓቱ የሚመጡትን አክሽኖች መሆናቸውን ነገሮች የእጄን ከአንደበቴ የሚመጡትን ቃላቶች አላቃቸውም። ካለቀ በኋላ ነው ደግሞ ቆሜ ሳስቡ ደነግጣለሁ ለራሴ እንጂ እንደው ከሆነ አስተማሪ አይተህ ምናምን አይደለም። በጣም ይገርማል። እኔ በእርግጥ አንዴ 9ኛ ክፍል 10ኛ ክፍል ስንማር ጋስዩ የሚባል ጂኦግራፊ መምህር ነበሩ። እሳቸው መላጣ ግማሽ መላጣ ናቸው፣ በዚህ ፀጉር አላቸው እና ስለ ጂኦግራፊ ሲያስተምሩን ጋራው፣ ሸንተረሩ፣ በረሃው ይላሉ መላጣቸውን። ከዛ ደግሞ ጫካው ምናምን ይላሉ እና ጭንቅላታቸውን እንደዛ ያስተምሩ ነበረ። እንደዛ አይነት አክሽን ማስተማር ቶሎ እንዲገባን አድርጓል። በእርግጥ ግን ያንተ የሆነ ለየት ብሎብኛል። የአክሽን ምናምን ለኪና ታጠፋለህ ደግሞ እንደሱ አይነት ነገሮች አሉ አይደል? አዎ አዎ። ስለዚህ በአጋጣሚ ነው በቃ ይሄ ስሜቱ የሚያመጣልህ ነው በወቅቱ። ዝግጅቱ እንዳለ ሆኖ በሰዓቱ ግን በምቆምበት ሰዓት ላይ ስሜቱን ይሄ አሁን የሚወጣው ኢነርጂ ከአንደበት የሚወጡ ቃላቶችን ምናምን ነገር በቃ እኔም አላስተውላቸውም። እንደው ከዚህ መረዳ አንድ ጥያቄ አለኝ። እንደው በተለይ በማስተማር ጥበብ ዙሪያ መምህራን እንዴት ቢያስተምሩ ነው ተማሪዎቹን ውጤታማ ማድረግ የሚቻለው? ዝም ብለው መድረክ ላይ ስለለፈለፉ ብቻ ነው ወይ? ወይም ደግሞ ቾክ ላይ ኖት ስለሰጡ ነው ወይ? እና እሱ ላይ ሲሆን ነገር በለኝ። የመጀመሪያው አሁን ቀደም እንዳነሳውልህ መምህሩ ሙያውን ከምንም በላይ ሊወደው ይገባል ብዬ አስባለሁ። መምህሩ ሙያውን ከወደደው ተማሪው ሊገባው በሚችል መልኩ ወርዶ ማስረዳት ይችላል ብዬ አስባለሁ። ለምሳሌ አሁን ተማሪው ሊገባው በሚችለው ቋንቋ አሁን ብዙ ጊዜ በማስተምርበት ሰዓት አስተውለው ከሆነ አማርኛ ቋንቋ ነው የምጠቀመው። በቃ ተማሪው ሲያድግ በአማርኛ ቋንቋ ነው እየተማረ ያደገው፣ አፉንም የፈታው በአማርኛ ቋንቋ ነው። ስለዚህ አንዳንድ ተማሪ እንግሊዝኛ ስለሆነበት ነው ባይዘው ግራ የገባው እንጂ በአማርኛ ብታደርግለት ብትንትንትን አድርጎ ብዙ ተአምር መስራት የሚችል ተማሪ አለ። እኔ እንኳን ካስተማርኳቸው ተማሪዎች ውስጥ ኖርማሊ ፈተና ላይ ስትሰጣቸው 0 የሚያመጡ ፕራክቲካሊ ግን በጣም ጥሰው ይወጡ በጣም ብዙ ርቀት የሄዱ ተማሪዎች ነበሩ ቢሾፍቱ ላይ ማለት ነውና አንደኛው ቋንቋም ይመስለኛል አስቸጋሪ የሚያደርገው። ለምሳሌ ወደ ህንድ ብትሄድ ህንድ በትምህርት በጣም ሄደች ናት። በህንደኛ ነው የሚማሩት። ዩቲዩብ ላይም ገብተህ ብታይ በህንደኛ ነው ፖስት የሚያደርጉላቸው። ቻይናን ብትገባ ነው አሁን ቻይናን የተማርኩት በቻይነኛ ነው የሚያስተምሩት ዜጎቻቸው። ሌላውም ሀገር ብትሄድ እንደዛው ነው። እንግሊዝኛ መሆኑ አንደኛ አስቸጋሪ ያደርገዋል። ሁለተኛ ደግሞ ተማሪው ቤቱ ሲገባ ሊነካቸው በሚችላቸው ነገሮች ምሳሌ መስጠቱ እጅግ በጣም የተሻለ ነው። እቤቱ ሊያገኘው በሚችለው ነገር ብታነካካለት። አንዳንዴ መጽሐፍቶቻችን ላይ ያሉት ነገሮች በጣም ርቀውናል፣ ከሰማይ በላይ ናቸው። እኛ ደግሞ ገና ለዛ አልደረስንም፣ ግን ቤታችን አለ። ከሰማይ በታች ሆኖ ደግሞ ምሳሌ ለመስጠት የሚያስችሉ ብዙ ነገሮች አሉና ከዛ ጋር እያገናኙ እያነካኩ ቢያስረዱ የተሻለ ተቀባይነት ይኖራል ብዬ አስባለሁ። ተማሪውም ደግሞ ከልቡ ላይ ወጣ በሚችል መልኩ አሁን እኮ እንግዲህ ሰውየው ያለ አሁን ስለ ጋራና ስለ ሸንተረር ሲያስረዱ የራሳቸውን ጭቅላት ነው የተጠቀሙት። እንግዲህ ዛሬ እዚህ ደረጃ ደርሰህ ታስታውሰዋለህ። በጣም ልትረሳው በማትችለው መልኩ ማስቀመጥና የሰው ልብ ውስጥ ማተም ይቻላል። በረሃው ይላሉ። ይሄ በቃ ተመልከት። አየህ ይሄ ጫካ እስቲ ነው ታስታውሰዋለህ። እንግዲህ ሸንተረሩ ይላሉ። ይሄ መስመሩን ይዘው እና ይሄ በአክሽን ማስተማር አለባቸው ብዬ አምናለሁ። እኔ ድራማቲካል መሆን መቻላል። ድራማቲካል የተማሪውን ትኩረት ለመሳብ የተማሪውን ትኩረት ለማግኘት ድራማቲካል አርት ነው። ማስተማር አርት ጥበብ ነው። አርት ነው። አርት ነው። ዋው ዋው! እንደዚህ በጥበብ ለሚያስተምሩ መምህራን
በጣም አሪፍ ነው፣ ደስ ይላል። አሁን እኔ እንደው እዚህ ላይ አንተ ከመጣህ አይቀር እንደው መቼም አሁን በትምህርቱ ዓለም ነው ያለውና ብዙ ከዚህ ከትምህርት ስርዓቱ ጋር መነጋገሪያ አጀንዳ የሆኑ ነገሮች አሉ። ብዙ ተማሪዎች እየወደቁ ነው። በማትሪክ እንኳ ውጤት ብዙ ተማሪዎች ወድቀው ብዙ መነጋገሪያ አጀንዳ ነበረ እና ምንድን ነው የምን ውጤት ነው ትላለህ? ተማሪው የሚወድቀው በምን ምክንያት ነው ትላለህ? አጠቃላይ ትምህርት እዚህ አካባቢ ያለው የትምህርት ስርዓት ጉዳይ ላይ አስተያየት ብትሰጥበት ደስ ይለኛል። በእርግጥ አሁን ያለው የትምህርት ሲስተም በፊት ከነበረው እጅግ በጣም የተሻለ ነው ብለው ከሚያምኑ ሰዎች መካከል ነኝ። በፊት ግን ከታች ጀምሮ መሰራት የነበረበት ስራ አለ እና ያልተሰራ ብዙ ስራ አለ። አሁን የ12ኛ ክፍል የማገኛቸው ተማሪዎች አሉ ኖርማል የ6ኛና የ7ኛ ክፍል ሊኒየር ኢኩዌሽንን ሶልቭ ማድረግ የሚከብዳቸው ፋይንድ ዘ ቫልዩ ኦፍ ኤክስ፣ ይሄ ድሮ የሃን የሸ የቀ የኤክስን ዋጋ ፈልግ እታች ወርደው እነዛን ኮንሰፕቶች እንኳን ሳይረዳው 12 የሚደርሱ ልጆች አሉ። አሁን እንግዲህ ያለፈው ዓመት ያገኟቸውን ተማሪዎች ነው የምነግርና ከታች ጀምሮ መሰራትና ስራ ይጠይቃል ብዬ አስባለሁ። ግን አጠቃላይ ጠቅላይ ስታደርገው ግን የትምህርት ሲስተሙ እጅግ በጣም የተሻለ ነው። አሁን ድሮ በእኛ ጊዜ አሁን 2007 2000ዎቹ ቤት ወደ ኋላ ስመልስ ካሁን ሁሉም ተማሪ ይፈተናል፣ አብዛኛው ተማሪ ያልፋል፣ ዩኒቨርሲቲ ይገባል፣ አብዛኛው ተማሪ ደግሞ ተመርቆ ይወጣል። ስለዚህ ብዙ ተማሪ ነው ተመርቆ የሚወጣው፣ ስራ እንደ ልብ የለም። የትምህርት ቫልዩ በጣም ዝቅ አለ። ለተማሪ የሚከፈለው ክፍያ በጣም ዝቅ አለ። አሁን ደግሞ ከሚማረው ተማሪ ውስጥ ጥቂት ተማሪ ዩኒቨርሲቲ ይገባል። ከጥቂት ተማሪ ውስጥም ደግሞ ዩኒቨርሲቲ ከገባውም ከጥቂት ተማሪ ውስጥም ደግሞ ጥቂቱ ተማሪ ግራጁዌት ያደርጋል። የዛሬ 5 እና 10 ዓመት የተማረ የሚኖረው በጣም ጥቂት ነው። ስለዚህ ቫልዩን ከፍ ያደርገዋል፣ ክፍያውንም የበለጠ ይጨምረዋል የሚል እምነት አለኝ። በራሱ ግን በአንድ ሳይድ ደግሞ ጉዳትም እንዳለ ሆኖ ብዙ የተማረ ኃይል አለመኖሩ ጉዳቱ እንዳለ ሆኖ ማለት ነውና ቫልዩን የበለጠ እየጨመረው ይመጣል ብዬ አስባለሁ። ግን እንዳው በዚህ ላይ ጠቅለል ሳደርግልህ የትምህርት ሚኒስቴር ስራ ነው ብዬ አላስብም። ይሄኛው ስራ ምናልባት 20 ወይም 30% ቢመለከተው ነው። የቀረውን 70 እና 80% ሚዲያው ይመለከተዋል ብዬ አስባለሁ። አሁን ምናልባት ሚዲያ ላይ ካየክ ስኬታማ ተብለው የምናያቸው ሰዎች ወይም ትላልቅ ቦታ ደረሱ ለምናያቸው ሰዎች አብዛኛዎቹ በትምህርቱ ዘርፍ ላይ የሌሉ ናቸው። ዳትስ ቬሪ ናይስ፣ በጣም ጥሩ ነው። ግን ደግሞ በትምህርቱ ዓለም ደግሞ ተምረው ትላልቅ ቦታ የደረሱ ሰዎች አሉ። ለምሳሌ አንዴ ስዊድን አንዴ ኢትዮጵያ እየተመላለሱ የሚያክሙ ዶክተሮችን ያውቃለሁ። በጣም ሌግዠሪ ህይወት የሚኖሩ ትላልቅ ፓይለቶችን አውቃለሁ። ህይወታቸው በጣም ሌግዠሪ የሆነ ትላልቅ አርክቴክቶች አሉ ኢትዮጵያ ውስጥ። እነዛንም ደግሞ ሰው ተምሮ እዚህ ደረጃ መድረስ ይችላል የሚለውን ሚዲያው ላይ ማውጣትና ማሳየት ቢቻል ብዙ ተማሪ የመማር ፍላጎቱ ይነሳል ብዬ አስባለሁ። አሁን እኮ ኦልሞስት እኮ የአብዛኛው የተማሪ የመማር ሞራል እኮ እየሞተ ነው ያለው። ለምን መማር ማለት የቀበሌ ቤት መኖር፣ መማር ማለት በኪራይ ቤት መኖር፣ በጣም ድሃ ሆኖ መኖር አርክቶ ነው መጨረሻውን ብዙ ተማሪ የሚችለው። ድሮ በእኛ ጊዜ ምናልባት አላቅም፣ በእናንተም ጊዜ ሊሆን ይችላል፣ የእንትና ልጅ ዶክተር ሆነ ከተባለ አለፈለት ነው። ዶክተር አገባች ከተባለ አለፈላት ነው። እንደ ትልቅ ነው የሚታየው። አሁን ዘመን ላይ ደግሞ ስታየው ወደ ንግዱ ዓለም ወደ ሌላኛው ዓለም ነው አብዛኛው ተማሪ እየወጣ ያለው። ምክንያቱም ሚዲያው ላይ የሚያየው ነገር ወደዛ ይጋብዛል። ትምህርቱ እንዳይማር ውጤታማ ሆኖ ዶክተሬት እንዳያጠና ምናምን የሚያደርግ ነገር ነው። ዶክተር ሆኖም የተሻለ ኑሮ መኖር ይቻላል። እኔ ማውቃቸው ዶክተሮች አሉ። ኢንጂነር ሆኖ በጣም ትላልቅ ኑሮ የሚኖሩ አሉ። እኔ መምህር ነኝ። መምህር ሆኖ ቲክቶክ ክሬቲቭ አዋርድ ማሸነፍ ይቻላል። መምህር ሆኖ ከ500,000 በላይ ሰብስክራይበሮችን ማግኘት ይቻላል። መምህር ሆኖ በሶሻል ሚዲያም ተጽዕኖ መፍጠር ይቻላል። በየትኛውም ሙያ ላይ መፍጠር ይቻላል። ያንን ማሳየት መቻል አለብን ብዬ አስባለሁ። ሚዲያው ይሄን መስራት አለበት። በሚገባ። ግን አንዳንድ ጊዜ ሳይ አሁን የልጆችንም መጽሐፍ ያለው አንዳንዱ ከአቅማቸው በላይ አሁን 3ኛ ክፍል መጽሐፍ ሳገላብጥ አንዳንዴ ከአቅማቸው በላይ የሆነ ነገር ባይማሩትም ያን ያህል ምን አይነት ነገር ነው እና አንዳንዱ ግን እኔም ደግሞ ለማስረዳት የሚቸግረኝም ነገሮች አሉ። በዚህ በ9ና በ10 ዓመት ጩጬ ልጅ ጭንቅላት እንዴት ያስተምራሉ የሚል ዝም ብሎ አስተያየት አለኝ። እኔ አንዳንዱ አይከብድም ወይ የሚል ይሄዳል። ተገንዝቤያለሁ። ያው ለምሳሌ ኢትዮጵያ ውስጥም ያሉ ከኢትዮጵያ ውጭ ያሉ ተማሪዎችን አስተምራለሁ። በአሜሪካ የሚገኙ እዚህ ኢትዮጵያ ውስጥ የሚገኙ ተማሪዎችን ደግሞ አስተምራለሁ። የሁለቱንም መጽሐፍ ለማየት ይችላለሁ። የእኛ ሀገር መጽሐፍ በአብዛኛው ቴዎሬቲካል ነገር ላይ ያተኩራል። ውጭ ዓለም ላይ ስትሄድ ደግሞ ለምሳሌ የእኛ ሀገር የ8ኛ ክፍል ተማሪ ምናልባት አሜሪካ ብትወስዶ 11 እና 12 ጆይን ማድረግ ይችላል ማለት ትችላለህ። የእኛ ሀገር የትምህርት ፖሊሲ ትንሽ ከበድ ያለ ነው፣ ጠጠር ያለ ነው፣ ጠንከር ያለ ነው። ፕራክቲካል ነገር አድ ቢደረግበት ወደ ተሻለ ነገር ማምጣት ይቻላል ብዬ አስባለሁ፣ ቴዎሬቲካል ብቻ ከሚሆን። አንድ ቀልደኛ እንደውም ያየው ነበር ማህበራዊ ሚዲያ ላይ እና አሁን የአንበጣ የሰውነት አካላት ብለው ያስተማሩን ክንፍ፣ ጆሮ ምናምን ሆድ ብሎ ያስተማሩን ነገር አሁን ለህይወታችን ምን ጠቀመን ምናምን ብሎ ሲል ነበረ። እኛ ምን አገባን አሁን እኛ ስለ አንበጣ 6 ዲግሪ ነው
የሚል ነገሮች ዝም ብሎ ትችት ነገር አቅርቦ ነበርና አንዳንዱ እንደው ምናልባት ብዙ የማይጠቅም መስሎ የሚታይ ነገር አለ ብዬ አስባለሁ። ዴፊኒትሊ እንደምትሄድበት አቅጣጫ ነው ብዬ አስባለሁ። አሁን የእንስሳት ሕክምና ለማጥናት ለሚገባው ተማሪ ይሄኛውን ሳብጀክት የበለጠ ይጠቅመዋል። ኢንጂነር ለሚሆነው ደግሞ የአንበጣን ሰውነት ማወቁ ምንም ላይ ጠቅመው ይችላል። እና ይህን 4ኛ ክፍል 5ኛ ክፍል ማስተማር ምን ጠቅማለሁ? ምንም አልጠቀመኝም ለህይወቴ ብሎ ነው ቃልደኛው ያቀረበው። በእርግጥ አይኖች እንዲህ አይነት ነገሮች ይኖራሉ ብዬ አስቤ ነው። አሁን በተለይ እንግዲህ አንተን ወደ ህይወትህ ልምጣና የአንተ ታሪክ እንግዲህ በብዙ ሚዲያ አምና በጣም መነጋገሪያ አጀንዳ ነበርክ። ያው በጣም ከፍተኛ ተደጋጋሚ ሱስ ውስጥ እንደነበርክ ከሱስ ውስጥ ደግሞ ብዙ መከራ አይተህ ብዙ ችግር አይተህ ለዚህ ደረጃ የበቃህ ሰው እንደሆንክ ያው ሁሉም ሰው አብዛኛው ሰው ያውቃል። አሁን እኔ መጠየቅ የምፈልገው ነገር ምንድን ነው? በተለይ እንደዚህ ወጣቶች እንዳንተ አይነት በወቅቱ ሱስ ውስጥ ሊገቡ የሚችሉበት እድሜ አለ እና ዩኒቨርሲቲ ውስጥ ነው አንተ ገና 1ኛ ዓመት 2ኛ ዓመት እያለህ ሱስ ውስጥ የገባው እና ዩኒቨርሲቲ ውስጥ ለሚገቡ ገና ደግሞ ገና ለመግባት እየተንደረደሩ ላሉ ወጣቶች ያንተ ህይወት ምን አይነት ትምህርት ይሰጣል ታስባለህ? እንደው እሱን ነገር ብታወራው ጥሩ ይመስለኛል። እንደው ለተሞክሮ አሁን ለሚሰማው ይሄንን መረጃ ለሚሰማው በትምህርት መልኩ ብታቀርበው። እንግዲህ በምን አምናለሁ መሰለህ እኔ ሱስ ውስጥ ከገባውን በኋላ ከዛም ደግሞ ከሱስ የወጣሁበትን መንገድ አንዳንዴ ወደ ጉድጓዱ በገባህበት በዛው መንገድ ነው ተመልሰህ የምትወጣው እና የገባሁበትን መንገድ የወጣሁበትን መንገድ ተመሳሳይ ነው። የሰው ልጅ በራሱ ራሱን መቆጣጠር የሚችል ፍጡር ነው ብዬ አላስብም። አካባቢውን መቆጣጠር የሚችል ነው። ሰው አካባቢውን ይመስላል የሚል እምነት ይዣለሁ። አሁን ከዚህ ውስጥ ለህይወቴ አንዱ ትልቅ ያወጣሁት መርህ ምንድን ነው? ሰው አካባቢውን ይመስላል። አካባቢ የትኛውንም ማንነት ለማንኛውም ሰው የሚሰጥ ትልቅ ብቃትና አቅም አለው በውስጡ። ኢንቫይሮንመንት ሰው ኢንቫይሮንመንቱን በሚገባ ኮንትሮል ማድረግ ከቻለ ህይወቱን በሚገባ መቆጣጠር ይችላል ብዬ አስባለሁ። ሉክ ምናልባት እኔ እናንተ ብንሆን ኖሮ ከሰውየው ይልቅ ቀድመን ምድርን ነበር የምንፈጥረው። ከአሷ ይልቅ ቀድመን ውሃውን ነበር የምንፈጥረው። ከዛፉ ይልቅ ቀድመን አፈሩን ነበር የምንፈጥረው። ዛፉን ነበር የምንፈጥረው ቀደም ብለን ከአፈሩ። ከአካባቢው ይልቅ ማንነቱን ነበር ቀደም ብለን ምንሰራው። እሱ እግዚአብሔር ጠቢው ግን ከሰውየው ቀደም ማድረግና የሚኖርበትን አካባቢ ነበር የፈጠረለት። ተንቀሳቃሽ የምንላቸውን በጣም የሚያማምሩትን አሳዎችን ከመፍጠሩ በፊት ውሃውን ነበር የፈጠረለት። በጣም ውብ ብለን የምናየውን ዛፍ ከመፍጠሩ በፊት አፈሩን ፈጠረለት የሚኖርበትን አካባቢና ማንነታችንን ለመለወጥ ከመነሳታችን በፊት መጀመሪያ ልንለውጥ የሚገባው ብቸኛው ነገር አካባቢያችን ነው። ቢኮዝ መጀመሪያ ማንነታችንን ብዙ ጊዜ ዲሳይድ አድርገን ለውጠውና ከዚህ በኋላማ ይሄን ቀይሬ ከዚህ በኋላማ ይሄን አስተካክዬ እንልና 2 ቀን 3 ቀን እንቆይና ተመልሰን ደግሞ ወደዛ ነገር ውስጥ እንገባለን። አካባቢያችንን ስላለወጥ ነው ማለት ነው። አካባቢ በህይወታችን ላይ በጣም ትልቅ ኢምፓክት አለው። አሳዋን ፈጥረሃት ኖርማል አፈር ላይ ብታስቀምጣት እንዴት ነው ደፍ 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 ትላለች አይደል? በሰዓቱ ስትታይ በጣም ከፍ ዝቅ እያለች ነው፣ ታስደንቃለች። ልክ እንደዛ ነው የአብዛኞቻችን ውሳኔም። ከዚህ በኋላ ሱስ ውስጥ አልገባም፣ ከዚህ በኋላ ይህን ሱስ አቆማለሁ ስንል ለ2 ቀን ለ3 ቀን ጎላ ብለን ነው የምንታየው። እከሌማ ወጣ እከሌማ አቆመ እንባላለን። አፍተር 1 ዊክ ኦር 2 ዊክ ግን ተመልሰን ደግሞ እንገባበታለን። መጀመሪያ ልንቆጣጠረው የሚገባው ነገር አካባቢያችን ነው። ተማሪዎችም ሆነ በየትኛውም ሙያ ላይ የሚገኝ ሰው ነገ መድረስና መሆን የሚፈልግበት አካባቢ ላይ ይኑር የሚል እምነት አለኝ። ነገ መድረስና መሆን የምትፈልግበት አካባቢ ላይ እስካልሆንክ ድረስ ነገ መድረስ የምትፈልግበት ቦታ ትደርሳለህ ብዬ አላስብም። ስለዚህ የምትውልበት አካባቢን ትመስለዋለህ። ስለዚህ ወጣቶች የሚውሉበትን ቦታ ይምረጡ ነው። በሚገባ ዳትስ ኦል። በቃ አካባቢን መምረጥ ከቻልክ፣ አካባቢን መቆጣጠር ከቻልክ ራስን ኮንትሮል ማድረግ ትችላለህ። አሁን እናንተ የምንግባባበትን ቋንቋ ራሱ ሰጠን እኮ አካባቢያችን ነው። ይሄን አለባበስ ሰጠን አካባቢያችን ነው። መልካችን፣ ኤቭሪቲንግ ሁሉን ነገር ካየው ከአካባቢያችን ወጣ ነው። ሰው አካባቢውን ይመስላል። ትክክል ነው። ግን ለምሳሌ ብዙ ወጣቶች ዩኒቨርሲቲ እንደገቡ ወይም ከገቡ በኋላ ነው ሱስ ውስጥ የሚገቡት። ያ አካባቢ የትምህርት አካባቢ ነው። አሁን ዩኒቨርሲቲ ውስጥ የማትቀይረው የሆነ አትሞስፌር አለ። ያው የትምህርት አካባቢ ነው እና እዛ ውስጥ ምንድን ነው ወጣቶች መማር ያለባቸው ነገር? ዩኒቨርሲቲ እንግዲህ የትምህርት አካባቢ ብቻ ነው ብዬ አላምንም መስዬ። ዩኒቨርሲቲ የትምህርት ብቻ ሳይሆን የብዙ ህይወቶች መውጫ አካባቢ ነው። እኔ መንገዶችን በጠቅላላ የሳትኩት ዩኒቨርሲቲ ጆይን ሳደርግ ነው። ዩኒቨርሲቲ ውስጥ ምን አይነት ጓደኞች ነበሩኝ? በዚህ በሱስ በጣም የተጠቁ ጓደኞች ነው ጓደኛ ያደረኩት። ለምን እነሱ አራዳ ተብለው ነው የሚቆጠሩት እዛ። ስለዚህ እኔም ከአራዶቹ መካከል አንዱ ለመሆን አልቅምም፣ አላጨስም፣ ምንም አይነት ሱስ የለብኝም፣ ግን አብሬያቸው ውላለሁ።
ለአንድ ዓመት ያክል ያለምንም ሱስ አብሬያቸው ቆያለሁ። ከዓመት በኋላ ግን ራሴን ሳላቀው ደግሞ የሆነ ልወጣው ማልችለው ጭቃ ውስጥ ደግሞ ገብቼ አግኝቼዋለሁ። እና ዩኒቨርሲቲ ውስጥ ብዙ አይነት ማህበረሰብ ነው ያለው። እናቴ የምትለኝ ነበር መሰለኝ ዩኒቨርሲቲ ልገባ ስል እማ አሁን ገብቼ ይኸውልሽ ፎር አምጥቼ ዋንጫውን ይዤልሽ ነው የምመጣው ምናምን ነገር ስላት አይ ዳኙ እንዳው ዋንጫው ይቅርብኝና ተመረቀ ብቻ እስኪውጣ ዩኒቨርሲቲ ገብቶ በራሱ ጨርሶ መውጣት በራሱ ትልቅ ልብን ይጠይቃል ትለኝ ነበር። የተለያየ አይነት ፐርሰን ነው እዛ ውስጥ ያለው። ስለዚህ ከማን ጋር መዋል እንዳለብህ መምረጥ ያንተ ፋንታ ነው ማለት ነው። አሁን አካባቢ ብቻም ሳይሆን አካባቢ የምታየውና የምትሰማውን ነገር ለማለት ነው። አካባቢ ማለት የምናየውና የምንሰማውን ነገር መምረጥ። ከማን ነው የምንሰማው? ማንንስ ነው የምናየው? ማንንስ ነው አርያ የምናደርገው? ያንን ነገር በሚገባ መምረጥ ያስፈልጋል። ስለዚህ ጓደኛ መምረጥ የግድ ነው። ጓደኛ አካባቢ ማለት ለኔ ያ ነው ጓደኛ። አሁን ገብቶኛል። ስለዚህ ወጣቶች ጓደኛቸው መምረጥ አለባቸው የሚለው ያንተ ህይወት ጭማቂ በሚገባ ለዳኒ ሀሳብ ያው በዚህ ፕሮግራም ተካተሉ ወጣቶች ጓደኞቻችሁ ምረጡ። በተለይ በወጣትነት ብዙ ነገር በመልመጃ ጊዜ ከቤተሰቦቻቸው ምክር መውሰድ ጓደኞቻቸው መምረጥ ይኖርባቸዋል ብዬ አስባለሁ። ወላጆችን ባይዘወይ በተለይ ከ12 ዓመት እስከ 18 ዓመት እስከ 20 ዓመት እስኪሞላቸው ድረስ በጣም የጥብቅ ክትትል የሚፈልግ ይመስለኛል። ወደዚህ ሱስ ውስጥ እንዳይገቡ የወላጅም ክትትል አያስፈልግም ታስባለህ? ያስፈልጋል በሚገባ። ያው አንዳንድ ነገሮችን እንዴት ነው ስደርስበት ነው የምትረዳቸው ይመስለኛል እንጂ እኮ ልጅ ያለን ቤተሰቦቻችን እኮ ከማየውን ጓደኛ ጋር ስገጥም ታየው ከዛ ልጅ ጋር ይለዋል። ታይ ከዛች ልጅ ጋር ሲሉ አንቺ ደግሞ ምንድነው እኔ ራሴን አላቅም እንዴ ምናምን ይላል። ራሴን መቆጣጠር እችላለሁ ምናምን የሚል መልስ ነው የምንመልሰው። ግን አልፈውበት የመጡበት መንገድ ስለሆነ ይሄ ከአያ ጋር የዋለች ጊደር የሚባለው ፕሪንሲፕል በጣም ነው የሚሰራው ብዬ ነው ያስባለሁ። ምናልባት የአንተ እንደው የወላጆች አንተ ድሬዳዋ ተወልደህ ያደግህ እና አዲስ አበባ ዩኒቨርሲቲ ነው የገባውና ምናልባት የወላጆቹም የአካባቢ መራቅ ለክትትል ማነስም አንዱ አስተዋጽኦ አበርክቷል ይመስለኛል። እሱ ክፍተት ፈጥሯል። ነፃነት ነው ዩኒቨርሲቲ ገባ እኮ ነፃነት በቃ ነፃ ነው። ጊዜን ራስን ማኔጅ የምታደርገው ገንዘብን ራስን የምትቆጣጠረው የሚቆጣጠር ማንም አካል የለም። ለሁሉም ነገር ክፍት ነህ። ስለዚህ ሁሉም ነገር መሞከር ያምራል። እስፔሻሊ ደግሞ በጣም በጥብቅ ነገር ውስጥ ያደግክ ልጅ ከሆንክ ደግሞ ሁሉንም ነገር ለመሞከር ትነሳለህ። ታስረህ ነው ያደግከው? እኔ በመንሰላል ላይ እየወጣሁ ሰፈር ውስጥ ኳስ ሲጫወት እንኳን ማየው ኳስ እንኳን ሰፈር ውስጥ የመጫወት እድል ያልነበረኝ ልጅ ነበር። ስለዚህ ድሬዳዋ እስር ቤት ነበርክ? እስር ተለቀቅ? ያው ዩኒቨርሲቲ በጣም ከባድ ነው። ባይዘው ይችላል 1 ዓመት 2 ዓመት ካለፍክ በተለይ ጥሩ ነበረ። ኤንዌይስ አሪፍ ነው። ያንተን ህይወት በደንብ እንግዲህ ብዙ ሳዳምጥ በአንተ ህይወት ውስጥ ከልጅነት ጀምረህ የአባትህ ሚና በጣም ከፍተኛ በሚገባ እና አባትህ ለአንተ በጣም ብዙ ነገር ሆነዋል። በጣም ብዙ ገንዘብ አውጥተዋል አንተ ትልቅ ደረጃ እንድትደርስ። እንደገና ደግሞ ኢቭን በቸገራቸው ጊዜ ቤት ውስጥ ያለውን ዕቃ ሁሉ ሻሽተው አንተ እንድትማር ብዙ ጥረት ያደረጉ አባት ናቸው። በግሌ በጣም ለሳቸው ትልቅ አክብሮት እና አድናቆት አለኝ። እስቲ አንድ ፎቶግራፍ ላሳይ። ሸሚዝ የለበሱት ናቸው፣ ነጣ ያለ ሸሚዝ በዛኛው ጥግ ያሉት እና ምን አይነት አባት ናቸው? ያንተን ታሪክ ሲሰማ በጣም ነው ስለሳቸው በእውነት የአባትነት ልክ ነው ወይም የአባትነት መለኪያ ነው ብዬ አስቀምጠዋለሁ። ብዙ ጊዜ የምርም አባት ነበረ። ይሄ ፎቶ እንኳን ይሄ ጊዜ እንኳን ምን ነበር የሚገልጸው መሰለህ? 12ኛ ክፍል ጨርሰን ግራጁዌት ያደረገን ጊዜ ነውና በሌለው ገንዘብ ነው ሱፍ ገዝቶልኝ ከዛ ሰፈር ውስጥ ድግስ አዘጋጀ 12ኛ ክፍል ልጅ የጨረሰ ብሎ ማለት ነው። እና እኛም አካባቢ ላይ ደግሞ አብዛኛው ሰው ያው ይሄ በትምህርት አያምንም ነበር። የኛ ቤተሰብ ነው ጠንከር ያለ እምነት የነበረው በትምህርት ላይና ልጅ 12ኛ ክፍል ጨረሰ ብሎ ደግሶ የሰፈር ሰው ያበላበት ምናምን ጊዜ ነበርና የአባትነት መለኪያ ነው ብዬ ያምናለሁ። ማለት አሁን እህት አለ ሌሎችም ወንድም አለ ታላቅ ወንድም አለ። ግን ለአንተ በጣም የተለየ እንክብካቤ ነበራችሁ። ታሪክን ሳጠና ለምንድን ነው እንደዛ በጣም የተለየ ትኩረት ያን ያህል በጣም ኮሚትመንት ለአንተ የወሰዱት በምን ምክንያት? አሁን እንግዲህ እንዴት ብዬ ልግለጽ? መልካችንም ባይዘው ብዙ ይቀራረባል። ቁመታችንም አስተሳሰባችንም ኦልሞስት ተመሳሳይ ነው። ግን ዝም ብዬ ሳስተውለው ግን ዛሬን ያየው ይመስለኛል።
ያኔ ጥበቃ በሚሰራበት ጊዜ እኔ የምማርበት ትምህርት ቤት በዘበኝነት ነበር የቆየውና እዛ ፈተና ሲደርስ ተማሪዎችን ጠራለሁ። ሜካፕን ያስተምራለሁ፣ ፊዚክስ፣ ማትስ፣ ኬሚስትሪ ያስተምራለሁ እና ተማሪው እንዳለ ስብስቢድና ይገባና ዴስኩ ይሞላና መሬት ላይ ተማሪው ይቀመጣል እና እሱ ጥበቃ ላይ ሳስተምር ስጮ ድምፄን ይሰማል እና ይመጣና ኳኳርክቶ ኑ ረፍት ውጡ ምናምን ብሎ ያስወጣል እና ለምንድነው እንደዚህ የምደክመው ለምንድነው እንደዚህ የምለፈው ይለኛል። ግን በዛ ውስጥ ግን ዛሬን የተመለከተ ይመስለኛል። ለዛም ነው እንግዲህ አንዴ አይደለም ሁለቴ አይደለም 3 ጊዜ ከዩኒቨርሲቲ በመባረርበት ሰዓት ላይ ከዛም አልፌ ጎዳና በመወድቅበት ሰዓት ላይ ምንም ጊዜ ተስፋ ሳይቆርጥ እስከ መጨረሻው ማለት ባይዘው እስከሚሳካልኝ አይደል በቃ አልሳካ ብሎኝ ጫፍ ላይ ደርሼ እንኳን ተስፋ አልቆርጥም ነበር። የመጨረሻው እንግዲህ ጉድጓድ ውስጥ መግባት ነው፣ ነፍስም ማጣት ነው። ጉድጓድ ውስጥ እስከ መግባት እስከ ጥግ ድረስ ነበር የተከተለኝ እና የአባትነት መለኪያ ነው ብዬ አስባለሁ። ከሳቸው እንደው ሌላ አባት ምን ተሞክሮ ይወስዳል? አባትም ለሚሆን በልጅ ላይ ተስፋ ለመቁረጥ ልጅ ምንም ቢሆን ምንም ቢቆችሽም ባይቆችሽም ጭቃ ቢነካውም ባይነካውም ልጅ ነው። ጭቃ ነካው ተብሎ ልጅ ከቤት አይባረርም። ነገ ጭቃውን አራግፎ ይነሳል። ያኔ እንግዲህ አሁን ዛሬ እኔ መሬት ላይ ተኛበት የነበረው ልብሴን አራግፌ ነው ዛሬ ደግሞ አሁን አባይ ቲቪ ላይ ከአንተ ጋር ተገናኝቼ መስሾ ላይ ደግሞ ቁጭ ያልኩት። ልጅ ምንም ያክል ቢቆሽሽ ምንም ያክል ቢደክም ያልፋል፣ ይነጻል። የልጅ ማንነት አይደለም እና ልጄ ቆሸሸ፣ ልጄ ጭቃ ነካው፣ ልጄ ወደቀ፣ ልጄ እዚህ ሱስ ገባ ተብሎ ከቤት አይሸኝም። ልጅ ነው። ዛሬን ተመልክቶታል። በጣም የሚገርሙ አባት ናቸው በእውነት። እንግዲህ ካለፉ ስንት ዓመታቸው ነው? አሁን 5ኛ ዓመቱን ሊይዝ። ነፍሳቸውን በገነት ያድርግ። አሜን። በጣም የሚገርሙ በእውነት ሁሉም አባት እንደሳቸው ቢሆን ብዙ ነገር ይለወጣል ብዬ አምናለሁ። እና አንተ ቻይና የሚደህ 2 ጊዜ ስትወጣም ስትባረርም ገንዘባቸውን የላኩ ያስተማሩብህ አግባብ እኔ በእውነት ተቸግረህም ደግሞ አይተውሃል እዛ ሄደው እና በጣም የሚገርሙ አባት ናቸው። በጣም ነፍሳቸውን በገነት ይማር። እንግዲህ አንተ ገና እንግዲህ ወጣት ነህ፣ ብዙ መከራዎች አልፈሃል፣ ለስኬት በቅተሃል። ግን ምንድን ነው አንተ የህይወት መርህ ምንድን ነው? የህይወት ፍልስፍና ነው? የህይወት መርህ የኔና የቤቴን የህይወት መርህ ልንገርህ። የኔና የባለቤቴን እንግዲህ በጋብቻ ኦልሞስት 8 ዓመታችን አካባቢ ነው። ያለፉትን 8 ዓመታት በጠቅላላ የመጣንበትን የህይወት መርህ ልንገርህ። በምድር ላይ ከሰማይ በታች በምድር ላይ ከእግዚአብሔር ውጭ የትኛውንም ነገር መፍራት እኛ ቤት ከባድ ኃጢአት ነው። ማንኛውንም ነገር ከማድረጋችን በፊት በህይወታችን ውስጥ ባያስፈራን ኖሮ የትኛውን እናደርግ ነበር ብለን ነበር የምንመርጠው። ብዙ ጊዜ የሚያስፈራንን ነገር የመምረጥ ልምድ አለብን እና ከእግዚአብሔር ውጭ የትኛውንም ነገር በዚች ምድር ላይ መፍራት እንደ ኃጢአት ነው እኛ ቤት የሚቆጠረው። ቀጣይ የሚመጣውን ነገር ከሚያስፈራን የበለጠ ወደ ቀጣዩ ነገር አለመሄዳችን የበለጠ ያስፈራናል እና ባንፈራ ኖሮ ምን እናደርጋለን የሚለው መለኪያ በህይወታችን ውስጥ እናስቀምጣለን። በየትኛውም መንገድ ውስጥ አንድ ነገር ዲሳይድ አድርገን ከመግባታችን በፊት አስፈርቶናል አላስፈራንም፣ መለኪያው እሱ ነው። ካስፈራን we will do it እናደርገዋለን። ካላስፈራና ከቀለለብን አልፈነው እንቀጥላለን እና የኛ የህይወት መሪ ነው። እስካሁን ድረስ እንግዲህ ለዚህም ስኬት ያበቃን እሱ ነው ብዬ አስባለሁ። አሪፍ ነው። ግን አንድ ቃለ መጠይቅ ስትደረግ ምንድን ሰማሁህ? ወደኋላ የሚጎተን ነገር ነው ወደፊት የሚያስፈነጥረን የምትሰማው? ሰማሁ። እርግጠኛ ነው? ምን ማለት አልገባኝም። እንግዲህ አሁን ይሄ ተስፋ በመቅረቱ ስላሉ ወደኋላም ደግሞ ቀረው ደክም ያለ ብለው ለሚያስቡ ሰዎች ነው። አንዳንድ ጊዜ በህይወት ውስጥ እግዚአብሔር ያለ ልክ ወደኋላ ይጎትታል። እኛ አንዳንዴ ፈልገነው ብቻ አይደለም እኮ በሱ ቁጥጥር ስር ነን። እሱ ነው እንደ ልቡ እንደፈለገ የማድረግ መብት አለው፣ እንደ ፍቃዱ እሱ የማድረግ መብት አለውና አንዳንዴ እየለፋ እየደከም ከሄድኩኝ ስትል ግን ሳታስበው በዛ አቅጣጫ ላይ በጣም ብዙ ትደክማለህ፣ ግን ብዙ ትጎተታለህ። በጣም ቢሊነር የሚሆኑ ሰዎች ብዙ ጊዜ በገንዘብ ደረጃ ተሰብረው የቀሩ በጣም በብዙ ብድር ውስጥ በብዙ ዕዳ ውስጥ የነበሩ ሰዎች ናቸው። ባግራውንዳቸውን ካጠናው ብዙ ጊዜ የከሰሩ ሰዎች ናቸው። አሁን የዓለምን ቶፑን ጫፉን የነኩት እና ለስኬት በምትበቃበት አቅጣጫ ላይ ያለ ልክ ወደኋላ ትጎተታለህ እና ወደኋላ ትጎተትና ፋይናሊ ስትለቀቅ ደግሞ ያለ ልክ ነው ደግሞ ወደፊት የምትሄደውና ብዙ ጊዜ ደከምን ባልንበት አቅጣጫ ላይ ጉልበት አጣንበት ባልንበት አቅጣጫ ላይ ለፍተን ፍሬ አጣንበት ባልንበት አቅጣጫ ላይ ስኬታችን በዛ ላይ ነው ብዬ አስባለሁ። አይገርምም? በጣም የዳኒ ሀሳብ ጥሩ አይደለም? በጣም ሌላው ማነሳው በልክ እንዳባትህ በህይወትህ ውስጥ በአንተ በህይወት ፈተናና በስኬትህ የባለቤትህ
ሚና ደግሞ ሌላው ከፍተኛ ድርሻ ያለው ነው። በሚገባ በአንተ ሮል ውስጥ እንግዲህ ህይወትህ በደንብ ስናጠናው አንዱ አባት ናቸው በአንድ ጎን፣ አንዱ ደግሞ ሚስት ናት፣ ባለቤት ናት። እንግዲህ ከእሷ ጋር በጣም ችግር ውስጥ እየተጋፈጥክ እያለ መሀል ላይ ያገኛት፣ በችግር ውስጥ ነው ያገኛት እና ያን ችግር ሁሉ ተሸክማ ያን ሁሉ ችግር ተጋፍጣ ልትከተል የቻለችበት ምክንያት ምንድን ነው ብዬ አንዳንድ ጊዜ ግራ ይገባኛል። ችግር ውስጥ ነበርክ፣ ሱስ ውስጥ ነበርክ፣ ቆሽሸህ ነው ያገኘችህ መኪና ውስጥ። ከዛ በኋላ ደግሞ እሺ እንዴት አናገረችን ሌላ ጉዳይ ነው አንድ ነገር። ሁለተኛ በዛ ደግሞ ከችግር ሳትላቀቅ መዓት ችግር ውስጥም እያለህ ያን ሁሉ ጊዜ በችግር ውስጥ አብራ አንተ ጋር መጋፈጧ ምን ብትላት ነው አንተ እንደዚህ ልትከተል የቻለችው? ምን አይነት እንትን ውስጥ ምን አይምሯ ውስጥ ምን ብከት ነው? ያንን ያዛ ውስጥ የነበረውን እንትን ምንድነው ትጋትና ጽናት አብራ ካንተ ጋር ተጋፈጠች። እኔ በይቅርታ አድርግልኝ ማርታ መስማር እንደ አባት በጣም አድንቆት ነው ያለኝ። ለማርታ በጣም ክብር አለኝ። ማርታ ለአንቺ በጣም አድናቆትና ክብር አለኝ። የአንቺን ህይወት በሙሉ የሚያውቁ ሴቶች ቢያውቁ ደስ ይለኛል። እና እሱን ነገር ግን ማወቅ የፈለኩት እንዴት ነው ትከተል ይችላል ያን ሁሉ ችግር? ስጦታዬ ስለነበረች ነው። ሚስቴ ነበረች፣ በቃ ሚስቴ ነበረች። እግዚአብሔር አስቦ አቅዶ እንግዲህ ቀደም ብዬም አላገኘኋትም። ያገኘኋት እኮ ምን አይነት ሰዓት ላይ መሰለም? ከዚህ በኋላ ሳበቃ ከደብረ ዘይት ወደ አዲስ አበባ እየተመለስኩ ነው። ደብረ ዘይት ላይ 3 ቀን ያክል ምግብ አልበላውም። ሰውነቴ በጣም ቆሽሿል። እንግዲህ ወራት ተቆጥሯል። ገላይን ራሱ ከታጠብኩት ጺሜም በጣም ሙልት ብሏል። ፊቴ በጣም ተቋቁሯል። ጊቫፕ አድርግቼ በራሴ የተጨረጨረ የነበረውን ነገር እንዳለ ትቼ ይሄ ከሱሱ ስለመውጣት የተሻለ ህይወት እኖራለሁ ነገ ምናምን። ይሄ ደግሞ ስትቅም የምታስባት ደግሞ ሀሳብ አለች። ነገ ከሱሱ ወጥቼ እዚህ ደርሼ እንደዚህ መኪና ገዝቼ እንደዚህ ቤት ኖሬ ሁሉ ነገር ላይ ተስፋ ቁርጥ አድርግቼ አዲስ አበባ መጥቼ መገናኛ ጋር ወርጄ ለመሞት ወስኜ ሚኒባስ ውስጥ ገብቼ ነው እየመጣ ያለሁት። እና አንዳንዴ ሲቀል ወደ ውጭ ይለቀሳል። በጣም ሲከብድ ደግሞ ወደ ውስጥ በሚፈስበት ጊዜ አለና ቶታሊ ተስፋ ቆርጫለሁና እግዚአብሔርን በዛን ሰዓት ላይ መጥቶ ማድረግ ይችላል የሚል እምነት እንኳን ያልነበረኝ ሰዓት ላይ ነበርኩ። እና እኔ ያለኝን ነገር በጠቅላላ ጨርሻለሁ በቃኝ ስል ነው እሷን ያገኘኋት። ስፔሻሊ መኪናዋ መታ ከደብረ ዘይት ወደ አዲስ አበባ ሃይዌውን ጨርሳ አዲስ አበባ ምድር ስረግጥ፣ አዲስ አበባ የመጣሁበት ምክንያት ምንድነው? ለመሞት ነው። መገናኛ ጋር ወድቃለሁ፣ ሞታለሁ፣ ሬሳዬን ወደ ድሬዳዋ ለመላክ ይቀላል፣ የሚያገኝ ሰው አይጠፋም በሚል ነው የመጣሁት። እና ደብረ ዘይት አይደለም ያገኘኋት፣ ሃይዌይ ውስጥም አይደለም ያገኘኋት። ሃይዌውን ጨርሰን ልክ አዲስ አበባ ምድር ልክ ስንረግጥ ልክ ሃይዌው ልክ እንደጨረስን ነው እኔና እሷ የተያየ ነው እና ያወራ ነው። በዛች ቀን እግዚአብሔር የኔን ህይወት ሊታደጋ ታስቦ ነበርና የዛች ቀን የሰጠኝ ስጦታ ናት። ለኔ ለአንተ የተላከች ናት። አዎ ለኔ የተላከች ናት። እውነት ነው። ምናልባት እንደው እሱ አስተዳደጉ አስተዋጽኦ አበርክቶ ይሆናል እንዳንተ አይነት አሁን ገባ አንድ ቀን እንዳው የህይወት ታሪኳን ብትጠይቃ ደስ ይለኛል። በራሱ የሌዛና በነበር ጠይቃ በሷና አስተዳደጓ ምን አይነት ነው ማለት እንደዚህ የቆሸሸ ሰው እንደዚህ የደከመ ሰው ተስፋ የቆረጠ ሰው አጊታና ያግራሱ አንተን ለመርዳት በእርግጥ ከእግዚአብሔር የተላከች ሊሆን ይችላል። ግን ምናልባት አስተዳደጓ አስተዋጽኦ አበርክቶ ይሆን? እንግዲህ ያው ሰው የቅርቡን ያህል ጊዜ ሩቁ ነው ያለ አይደለም። ምናልባት ያቺን ቀን አስቦ ይመስለኛል እሷ ያለፈችበት የህይወት ውጣ ውረድ በጣም ከባድ ነበር። እኔ ኦልሞስት እኮ የተወሰኑ ጊዜያትን ነው በዛ ህይወት ውስጥ ያለፍኩት። እሷ እድሜ ልኳን በዛ ውስጥ ነው ያለፈችው። ኦልሞስት ከቤተሰቦቿ መጣች፣ ገና ልጅ እያለች ለሰው ቤት ተሰጠች። ሰው ቤት ነው እንግዲህ በሰራተኝነት እየሰራች የምትማረው። ሰው ቤት ሰራተኛ ናት፣ ከዛ ትማራለች። ሰው ቤት ሰራተኛ ናት፣ ትማራለች። በሰራተኝነት እያገለገለች ከዚኛው ቤት ሲያባሯት እዛኛው ቤት፣ ከዚኛው ቤት ሲያባሯት እዛኛው ቤት እያለች ነው በራሷ እየተፍጨረጨረች የመጣችውና በጣም ብዙ ውጣ ውረድ ያሳለፈች። ከቤት ተባራ ውጭ መንገድ ላይ ያደረች፣ በጣም ብዙ ጊዜ ተራበች፣ የተጠማች፣ እኔ ያለፍኩበትን ህይወት የቀመሰችው ናት። እና ያቺን ጊዜ እግዚአብሔር አይቷት ይመስለኛል እሷንም በዛ መንገድ ውስጥ አሳለፋትና ስንገናኝ በእሷን ያክል ልብ የሚቀበለኝ ሰው አለ ብዬ አላስብም ነበር በሰዓቱ። ለዛም ነው እምባም ቀደመኝ። አይ ጥሩ ሚስት ናት። ምናልባት ጥሩ ሚስት በምርጫ ሊገኝ ይችላል። በሰው ምርጫ አይ ዶንት ቲንክ ሶ። ሰው ፊት ነው ያለ አይደል ይባለው፣ እግዚአብሔር ልብ ነው ያለና
እኛ ስንመርጥ ያው ፊትን አይተን ነው የምንመርጠው። የልብን የሚያይ ደግሞ እግዚአብሔር ነው። ሰው በምርጫው ገደል ውስጥ ይገባ ይሆናል፣ በእግዚአብሔር ስጦታ ደግሞ ከገደል ውስጥ ይወጣል። እና መልካምና ትክክለኛ ሚስት ከእግዚአብሔር ዘንድ ስጦታ ናት። መርጠ የምታገኛት ሳትሆን የምትሰጥ ናት። እኔ ያልመረጥኳትም ባለቤቴን ባይዘዌ ተሰጣኝ ነው። ተሰጣኝ ያንተ ህይወት ታሪክ የሚያስረዳው ይሄ እንኳን ተሰጠች። እንግዲህ ከእሷ ጋር ያ ሁሉ ችግር መከራይታችሁ ከዚያ ደግሞ እንግዲህ አባት ደግሞ አስጠና ብለው በድሮዋን ለማታስጠናም ብለው ልጆች እያስጠናህ አሁን ትምህርት ቤት ወደ ማቋቋም ድረስ ደርሰሃል። በጣም ጠንካራ ወጣት ነው። ያን ሁሉ መከራይተህ በዚሁ በመኖሪያ ቤታችን ውስጥ በእኔና በባለቤቴ በመኖሪያ ቤት ውስጥ 40 የሚጠጉ 12ኛ ክፍል ተማሪዎችን ይዘናል። ከ40 ውስጥ ኦልሞስት 50 በመቶ የሚሆኑት 12ኛ ክፍል ለማለፍ ምንም አይነት እንትኑ የሌላቸው ተስፋው የሌላቸው ተማሪዎች ናቸው። ይዘናቸዋል። ግን እኛ ቀርጸን ደግሞ እነሱን ሰርተን ደግሞ ዘንድሮ ለውጤት ለማብቃት ቁርስ፣ ምሳ፣ እራት እዛው ባለቤት እየሰራችላቸው ሌሊቱን እየተቆጣጠርኳቸው እያስተማርኳቸው እያገዝኳቸው እንግዲህ መኖር ከጀመርን አብረን 4 ወራት አስቆጥረናል። እንግዲህ ይህንንም ወደ ሚዲያ መተን ደግሞ ዴይሊ ያላቸውን ላይፍ ለማሳየትም ደግሞ እንቅስቃሴ ውስጥ ነው ያለ ነው። እንግዲህ በዘንድሮ ዓመት እነዚህን 40 ተማሪዎች በጣም ለትልቅ ውጤት ለማብቃት እየተጋን ነው የምንገኘው ማለት ነው። አዲስ አበባ ላይ በዚህ መልኩ እንገኛለን። ከአዲስ አበባ ውጭ ደግሞ በመላው ዓለም ላይም ደግሞ የተለያዩ ቲዩቶሪያሎችን እንሰጣለን። ኦንላይን የላይፍ ክላሶች አሉ። የቢሾፍቱ ልጆች ታስጠና ነበረ። እነሱን ለውጤት አብቅተሃል። ያለፉትን ዓመታት በጠቅላላ እንግዲህ ቢሾፍቱ ላይ በጣም ትልቅ ስራ የሰራ ነው። አሁን ባልኩ ፕሮጀክት በ2016 45 ተማሪዎች ይዘን ነበረ። 45ቱም ተማሪዎች አስጠንጠን ለ4 ወር ያክል ተከታትለን ቁርስ፣ ምሳ፣ እራት እኛው እየመገብን እኛው እያስተማርን እኛው እያስጠናን ፋይናሊ 45ቱም ለውጤት ማብቃት ችለናል። አሁን ኦልሞስት ወደ 20 የሚጠጉት አዲስ አበባ ዩኒቨርሲቲ ነው ያሉት። አሁን ደግሞ እነሱ ደግሞ የ2018 ተፈታኞች መጥተው ያግዟቸዋል። እኔው ጋር ነው እነሱ። አሁን ቢሾፍቱ ተቋም የለም እዛ። ቢሾፍቱ ክሎዝ ዳይሬክተር አዲስ አበባ ተካናል። ምናልባት ተቋምህን ወዴት ታሸጋግረው አስበሃል? እንግዲህ እንደ እግዚአብሔር ሀሳብ ከፊት ለፊታችን ባሉ አመታቶች ላይ ኢንተርናሽናል የሆነ ትልቅ ትምህርት ቤት ይወጣል ብዬ አስባለሁ። ለዛም ነው ቀንና ሌሊት እየለፋን እየደከምን ያለ ነው። እንግዲህ የዘንድሮ እነዚህ ልጆች የሚያመጡት ውጤት ደግሞ በመላው ዓለም የሚወጣ ትልቅ ትምህርት ቤት ይሆናል ብዬ አስባለሁ። ብዙ ተማሪዎችን የሚያግዝ ይሄ በእውቀትና በቴክኖሎጂ በጣም የመነጠቁ ልጆች ፋብሪኬት ተደርገው የሚሰሩበት ኢንቫይሮንመንት ነው እየፈጠርን ያለ ነው። እዚህ ላይ እንገኛለን። እንግዲህ መስለኝ ምናልባት አዳሪ ትምህርት ቤት የማቋቋም ሀሳብ አለ። በአዳሪ ትምህርት ቤት አምናለሁ። ግን አዳሪ ትምህርት ቤት የማቋቋም ሀሳቡ ግን የለኝም። ግን በአዳሪ ትምህርት ቤት ግን አምናለሁ። ስፔሻሊ አንድ ተማሪ 12ኛ ክፍል ሲደርስ በዚህ መታቀፍና መያዝ አለበት ብዬ ከሚያስቡ ሰዎች መካከል አንዱ ነኝ። አይ በዚህ አካሄድ ጥሩ ትልቅ የምታስበውን አይነት ትምህርት ቤት እንደምታቋቁም ምንም ጥርጥር የለውም። ሌላው አንድ የሰማሁት በቅርቡ ከጓደኞች ጋር አንቂ አንደበቶች የሚል ፕሮግራም ጀመርክ ልበል? ጀምረናል ከነ ፍጹም ጋር። ምንድን ነው ዓላማው? ስለ ፕሮግራሙ ትንሽ ነገር። እንግዲህ አንቂ አንደበቶች አሁን ዘመን ላይ በተለይ በዚህኛው ትውልድ ላይ ትውልድን የሚያነቃ ደከመኝ ሲሉ የሚያጠነክር ውድቀትን ሳይሆን እችላለሁ ባይነትን ማሸነፍ እችላለሁ ማድረግ እችላለሁ ካሰብኩበት ደርሳለሁ የሚል ማንነትን መፍጠር የሚችሉ ጥሩ ተናጋሪዎችን ፈልፍለን የምናወጣበት ነው እና በጣም ትልቅ ፕሮጀክት ነው። እንግዲህ ከዚህ በፊት በነበረውም ጊዜ ተሰርቷል። አሁን ደግሞ ለሁለተኛ ጊዜ ነው እየተሰራ ያለው። ኢትዮጵያን አንድ እርምጃ ወደፊት ማሻገር የሚችሉ አንደበታቸው ለኔጌቲቭ ነገር ሳይሆን ለፖዚቲቭ ነገር የተዘጋጀ ማንነታቸው ፖዚቲቭሊ ቢውልድ የተደረጉ ትውልዶችን ነው እየቀረጽ የምንገኘው በዛ ፕሮጀክት ላይ። አይ አነቃቂ በጣም በዝቶ ነበር ባለፈው ዓመት። አሁን አነቃቂ ቀንሷ። ምንድን ነው ነገሩ? እኔ እንግዲህ አነቃቂ ይሄ በማነቃቃት ሙያ ላይ አንዱ አነቃቂ ነህ እኮ አንተ። እኔ ደግፋለሁ በጣም አፕሪሼት። አሁን ክላስህ እኮ ከእውቀቱን ባሻገር እያነቃቃ ነው የምታስተምረው። በሚገባ በጣም አስፈላጊም ነው። ምክንያቱም ለምን ቀዘቀዘ? አንድ ሰሞን እንደ ፋሽን ሆነና አሁን ለምን ቀዘቀዘ? አይ ቲንክ ብዙ ዱላዎች ተሰነዘሩና እነዛ ዱላዎች ይመስሉኛል ነገሩን ያቀዘቀዙት። ብዙ ሰዎችንም ሙያ ሲያስቀይርም ከሙያ ውስጥ ሲያስወጣም ተመልክቻለሁ። አይ ምናልባት አንዳንዱ የማነቃቃት ንግግር የማይጨበጥ ይሆናል።
ዴፊኒትሊ ልክ ነው ይመስለኛል። ልክ ነው። ለዚያ ነው ብዙ ትችት የበዛበት እንጂ ማነቃቃት ጥሩ ነው። ግን አስተካክሎ ደግሞ ወደፊት መሄድ ይቻላል። ሊጨበጥ በሚችል ነገሮች በማስረዳት ሰውን በማነቃቃት የኖርከውን በመናገር ራሱ ብዙ ማነቃቃት የምትችለው ነገር አለ ብዬ አስባለሁ። አሁን ለምሳሌ ይሄ ዱላ የተሰነዘረበት አካል ይሄንን ነገር ደግሞ አስተካክሎ ደግሞ ይቅርታ ጠይቆም ሊሆን ይችላል። አስተካክሎ ደግሞ ወደፊት መቀጠል ቢችል ደግሞ ሌሎችን ያነቃቃል ብዬ አስባለሁ። አዎ በአንድ ብር ምን ይልቱናል አሚሉትና ሲወጣ ከአዳራሽ ሲወጣ የለም ያ ነገር አጋጥሞኛል። እሱ ነው ትንሽ በዛው ይመስላል አጋጥሞኛል። ዋናው ነገር ግን በማነቃቃት ማምናለሁ፣ ግን ሊጨበጥ ሊተገበር በሚችል ሰው ከሀገሪቱ ተጨባጭ ሁኔታ አንጻር እየታየ ማነቃቃቱ ተገቢ ነው ብዬ እወስዳለሁ። አነቃቂዎችን በዚህ አንጻር ብትሰሩ አይ ጥሩ ነው። አሁን እዚህ ላይ ሆነ ህልምህ ምንድን ነው ወደፊት? እንግዲህ እኔ ህልሜን የማየው በተማሪዎች ውስጥ ነው። እንደነገርኩህ ለሙያው በጣም ትልቅ ፍቅር ነው ያለኝ። እውቀቴን ብቻ አይደለም የሰጠሁት፣ ለዚህ ሙያ ጊዜንም ጭምር ነው የሰጠሁት። የኔም ብቻ አይደለም ደግሞ የኔንም የባለቤቴንም የልጄንም ጊዜ ነው አሁን ሰተን ቀንና ሌሊት ከ40 ተማሪዎች ጋር ነው አብረን እየኖርን ያለ ነው። እኔ ባለቤቴም በጣም ብዙ ነው የሚያደክመው እና ህልማችን የሆነ ነገር ከመገንባት የሆነ ቦታም ከመድረስም ያልፋል። እንዳው መጨረሻ ላይ ቢሆንልኝ ብዬ ማስበው በምድር ሳለው አይደለም ይችኛውን የምድር ህይወቴን ጨርሼ ወደ መቃብር በሚሸኝበት ጊዜ ያስተማርኳቸውና ለስኬት ያበቋቸው ተማሪዎች በጠቅላላ ሚስቶቻቸውና ልጆቻቸውን ይዘው በጣም ትልቅ ቦታ ደርሰው በጣም አምሮባቸው ጥቁር ሱፋቸውን ለብሰው ጥቋቁር መኪናዎቻቸውን ደርድረው አንዳንዶቹ ምናልባት እንዳንተ ትላልቅ ጋዜጠኛ ይሆናሉ፣ ይዘግቡታል በዜና። አንዳንዶቹ ደግሞ የቴሌቪዥን ጣቢያ ባለቤት ሊሆኑ ይችላሉ፣ በቴሌቪዥን በቀጥታ ይተላለፋል። አንዳንዶቹ ትላልቅ ባለስልጣን ይሆናሉ፣ መንገድ እንዲዘጋ ያደርጋሉ። ያንን ሴሬሞኒ ምናልባት እግዚአብሔር ፈቅዶ ለ5 ደቂቃ ቀስቅሶ ቢያሳየኝ ብዬ እመኛለሁ። አልፋም ቢሆን ጥሩ አንደርስታንድ አድርጌያለሁ። አንተስ እንደው በትምህርቱ ሌላ ይሄ የሚተነዘርብህን ትችት አሁን ለመቅረፍ በትምህርቱ ለመቀጠል ምን አስበሃል? ሞክሬያለሁ። ባይገርም እንዳው ይሄ ትችቱን ከመጣቱ በፊት ብዙ ጊዜ ለመማር ሞክሬያለሁ። በእርግጥ ፔዳሎጂ የሚባለውን ኮርስ በፊት አስተምርበት በነበረው ተቀጥሬ በምሰራበት መስሪያ ቤት ውስጥ ስልጠናውን ለመውሰድ ችዬ ነበረ። ከዛም ውጭ ደግሞ የተለያዩ ዩኒቨርሲቲዎች ላይ ኦንላይን የፊዚክስ ኮርሶችን ወስዳለሁ። በሰርተፍኬት ደረጃም ሰርተፍኬቶችን ተቀብያለሁ። ያው ሚዲያ ላይ ስመጣ እኔ ግልጽ ሆኜ አንደኛ ዓመት ተባረርኩ፣ ሁለተኛ ዓመት ተባረርኩ፣ ሶስተኛ ዓመት ተባረርኩ፣ ሰው ከዛም ወድቆ መነሳት ይቻላል የሚለውን ነገር ለማንጸባረቅ ሞከርኩ እንጂ በመማርና ሰርተፍኬት በመያዙ ዙሪያ እኔ አሁንም ስቲል ነው እየተማርኩኝ ሰርተፍኬት እየወሰድኩ እየሰበሰብኩ ነው ያለሁት። ከዚህ በፊት በነበረውም ጊዜ ደግሞ እዚህ አዲስ አበባ ዩኒቨርሲቲም ለመሄድ ሞክሬ ነበረ። ለመማር አስቤ ነበር፣ ግን ከ3 ዓመት ውጪ ወደኋላ አንመለስም ብለው መለሱኝ። የሆነ ሰዓት እሺ ተማር ብለው ነበረ። እስከ 1 2 ወር 3 ወር ቆይቼ ሲሄድ ደግሞ እንደማይቻል አሳወቁኝ። መምህራን ኮሌጅም ገብቼ ሞክሬ ነበር። ወደኋላ ማክሲመም መመለስ የምንችለው 3 እና 4 ዓመት ነው ብለው መለሱኝ። ከዛ የተለያዩ ኮርሶችን እንደ በፊቱ ኦንላይን ላይ መውሰድ ጀመርኩኝ ማለት ነው። ስለዚህ አሁን ይሄ ሬጉላር አክሬዲቴሽን ነው እንጂ የሚቀርብህ የተለያዩ ኮርሶች ትወስዳለህ፣ በንባብ ደግሞ ራስን ታበቃለህ። በሰርተፍኬትም ደረጃ ታበቃለህ። ሰርተፍኬቶችን እየወሰድኩ ነው ያለሁት። ጥሩ ነው። ምናልባት አንድ የቀረ ጥያቄ፣ የትምህርት ቤት ስም ወይም የተቋም ስም ማይሲድ ነው። ማይሲድ ዘሬ ማለት ነው። የኔ ዘር ምን ማለት? እያንዳንዱ ሰው የተፈጠረበት ማንነት አለ ብዬ አስባለሁ። ለምሳሌ እኔ አሁን ዝም ብለህ ከተመለከትከኝ በውስጤ እግዚአብሔር ያስቀመጣት ዘር መምህርነት ነበረች እና እቺ መምህርነት ገና 9ኛ ክፍል 10ኛ ክፍል እያለሁ ብቅ ትልቅ ነበር። ግን በሰዓቱ በጣም ትንሽ ዘር ነበረችና አባቴም ቦታ አይሰጠውም፣ እናቴም ቦታ አትሰጠውም፣ ማንም ቦታ የሚሰጠውም የለም። እኔም ራሱ ብጠይቀኝ ወደፊት ምን መሆን ትፈልጋለህ ስበል እኔ ኢንጂነር ነው መሆን የምፈልገው። እኔ አንድም ቀን አስተማሪ መሆን ፈልጋለሁ ብዬ አላቅም፣ አስቤውም አላቅም በህይወቴ አስተማሪ መሆንን። ምክንያቱም ትንሽዬ ናት ዘሯ፣ እንኳን ለሌላ ለእኔው ለራሱ ለባለቤቱ እንኳን አትታየኝም ነበር በሰዓቱ፣ ትንሽዬ ናት። ነገር ግን ይቺን ዘር ጊዜ ከሰጣት ከተንከባከብካት ደግሞ እጅግ በጣም ትልቅ እንደምትሆን፣ ምናልባት ዛሬ ከእጅ ስትወድቅ ወደታች ነው የምትወድቀው፣ ነገና ተነገ ወዲያ አብባ ግን ብዙዎች ቀና ብለው የሚያዩት ደግሞ ትልቅ ዛፍ ሊወጣት እንደሚችል እኔ ማሳያ ነኝ ብዬ አስባለሁ። ልክ እንደኔ ሁላ እያንዳንዱ ሰው ውስጥ እግዚአብሔር አንዲትን ዘር ደብቆ አስቀምጧል ብዬ አምናለሁ። አሁን እኔ ያስኳቸው ተማሪዎች ጋርም በእያንዳንዳቸው ውስጥ ሲድ አለች የምመለከታት። ለምሳሌ አንዳንዶች ፎቶ እነሳ ሲባል ሰብሰብ ብለው ፎቶ ውስጥ ይገባሉ። አንዳንዶች ደግሞ ቆይ ኖ እኔ ካሜራውን ነው የሚያዝ ያለብኝ፣ ላይቱን ነው የሚያዝ ያለብኝ ይላሉ። ዩሲ ፎቶ መነሳቱን አይፈልጉትም፣ መውጣቱን አይፈልጉትም። ከካሜራ በስተጀርባ ያለውን ነገር ይፈልጉታል፣ መያዙን፣ ፕሮብሌም ሶልቭ ማድረጉን ምናምን። ኢትስ ሲድ ዘር ናት ብዬ አስባለሁና እያንዳንዱ ሰው በውስጡ እግዚአብሔር ያስቀመጣት ዘር አለች ብዬ አስባለሁ። ለዛም ነው ማይ ሲድ ያልኩት። ይሄ የኔ ዘር ነው። እያንዳንዱም ተማሪ ማይ ሲድ ሲል የኔ ዘር ነው። አንተም አሁን ማይ ሲድ እያልክ ነው፣ የኔ ዘር እያልክ ነው። አይ አንተም እኮ በተማሪዎች ላይ ጥሩ ዘር እየዘራ ነው። ዘር የመዝራትም ኮንሰፕት ያለው ይመስለኛል።
በመጨረሻም እንደው የምታስተላልፈው መልእክት ያልተባለ ነገር ካለ እድል ውስጥ መልእክቴ እንግዲህ ያው ለመላው የኢትዮጵያ ሕዝብ ነው። እንግዲህ እኔና ባለቤቴ ስፔሻሊ አዲስ አበባ ከመጣን በኋላና ወደ ሚዲያው ከወጣን በኋላ በብዙ ሲደግፉን በብዙ ሲያግዙን ለነበሩ ኢትዮጵያ ውስጥ ብቻ አይደለም ከኢትዮጵያም ውጭ ላሉ ኢትዮጵያኖች በአጠቃላይ ላቅ ያለ ምስጋና አለኝ። በጣም በብዙ ነበር ሲያግዙን የነበሩት፣ በብዙ ነበር ሲያበረታቱን የነበሩት። የሚዲያ ተቋማት በብዙ ሲያግዙ ነበር፣ አሁንም እያገዙን ያሉትና ለእነሱ ሁሉ ላቅ ያለ ምስጋና አለኝ። እንዲሁም ደግሞ ለድሬዳዋ ሕዝብም ደግሞ ላቅ ያለ አክብሮትና ምስጋና አለኝ። በዚሁ አጋጣሚ ድሬዳዋ ይሄዳል በቅርብ ድሬዳዋ አልሄድኩም፣ ግን በዚህኛው ዓመት ለመሄድ ወስኛለሁ። ማዘርን አላያቸውም። በዚህኛው ዓመት ለመሄድ አስቤያለሁ። ትሄዳለህ? ያብቃ ለመሄድ ማዘርን ለማግኘት ያብቃ። አሜን። የት አካባቢ ነው ትምህርት ቤቱ? እዚህ ሰሚት የተባበሩት ሰሚት። እዛ አካባቢ ላሉ ወይም ከዚህም እየሄዱ መማር ይችላሉ። ባይገርም አሁን የያዝኳቸው 12ኛ ክፍል ተማሪዎች ኢቭኒፍ የአዲስ አበባ ተማሪዎች ብቻ አሉ፣ ሀገር ቀይረው የመጡ ተማሪዎች አሉ። ከቡታጅራ የመጡ ልጆች አሉ፣ ከባቲ ድረስ የመጡ ልጆች አሉ፣ ከመቀሌ ድረስ የመጡ ልጆች አሉ፣ እኔው ጋር እዚሁ ለመማር ማለት ነውና ሩቅ ደግሞ ያሉ ልጆች ትምህርት ቀይረውም የመጡ ልጆች አሉ። ዲማንዱ ይሄን ያክል ነው የምልህ። ስለዚህ አሁን ቢመጣ ተማሪው ወጣቱ ቢመጣ ታስተምራለህ? አዎ አሁን እንግዲህ 40 ተማሪዎች ይዘናል። እዚህ ላይ ደግሞ ምን ያህል የመቀበል አቅም? በአዳር ፕሮግራም አሁን ላይ አንድ 20 ተማሪዎችን ለመጨመር አቅደናል። በአጠቃላይ 60 ተማሪዎችን ይዘን ለመጨረስ ነው እቅዳችን። በዛም ላይ እንግዲህ እየሰራን ያለ ነው። በየክፍል ውስጥ በ9ኛ ክፍል ዘንድሮ አልያዝንም። እነዚህ ላይ በጣም ትልቅ ትኩረት ስለሚጠይቅ ትልቅም ሪስክ ነው እንዳልኩ። እንግዲህ ከተቀበልናቸው 40 ተማሪዎች ውስጥ 20 የሚሆኑት ተማሪዎች 12ኛ ክፍል ለማለፍ ምንም አይነት ተስፋ የሌላቸው ተማሪዎች ናቸው እና ትልቅ ትጋት፣ ትልቅ ጥረት ይጠይቃል እና ቀንና ሌሊት ነው የምንሰራው። ሌሊቱ ሙሉ ነው እየሰራ የምናድረው። ቀን እየተኛን ሌሊት እየሰራን ቀን እየተኛን ነው እኔና ባለቤት እየመጣን ያለ ነውና ከዛ አኳያ አሁን 12ኛ ክፍል ብቻ ነው ያዝነው። 12ኛ ክፍልም በአዳር ፕሮግራም ነው ያዝነው። በጣም ከባድ ስራ ነው። በጣም ከባድ ስራ ነው። ያሳካሉ ነገር። አሜን። ጥሬና ክብረ እዚህ ስቱዲዮ ስለመጣ በጣም አመሰግናለሁ። አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው የመሴ ሾው ፕሮግራም ይህን ይመስል ነበረ። ፈታ ዘና እንዳላችሁ ትልቁም ነገር እንደጨበጣችሁ ተስፋ አድርጋለሁ። ሳምንት ደግሞ በሌሎች እንግዶች እጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። እወዳችኋለሁ። ሰላማችሁ ይብዛ። ይህን ጠንካራ ወጣት ሸኙልኝ። በክብር ሸኙ። በክብር ይሄው ይህንን ያው ከቤት ነው ያመጣሁት። አሁን ሰጥቼዋለሁ። ሁልጊዜ በሽልማት ተንበሽበሽ እንግዲህ